የኮሪደር ልማቱን ሽፋን በማድረግ በራሳቸው ውሳኔ መፍረስ የሌለባቸውን የመኖሪያና የንግድ ቤቶችን ባፈረሱ ባለስልጣናት ላይ ክስ ተመሰረተ። የነዳጅ አቅርቦትና ስርጭትን በተመለከተ አዲስ መመሪያ ማዘጋጀቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። እስካሁን ተግባራዊ ሲደረጉ የነበሩ የሲሚንቶ ግብይት መመሪያዎችን መሻር የተመለከተን መረጃን ይዘናል። አብራችሁን ቆዩ። የነዳጅ አቅርቦትና ስርጭትን በተመለከተ አዲስ መመሪያ ማዘጋጀቱን የንግድና ቀጣናዊ ትስስር ሚኒስቴር አስታወቀም። ትናንሾቹን ቸርቻሪዎች የማሳደድ ጉዳይ ብዙ የማይቻልና ውጤት የማያመጣ ሆኗል ያለው ሚኒስቴሩ ትልልቆቹን ኩባንያዎች መቆጣጠር ያስፈልጋል ከሚል ጥናታዊ ድምዳሜ ላይ መድረሱን አስታውቋል። ዛሬ በፓርላማ ተገኝተው በሰጡት ማብራሪያ በጉዳዩ ላይ ባለፈው ሳምንት ከነዳጅ ኩባንያዎች ጋር ሰፋፊ ውይይቶችን አከናውነናል ያሉት የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከአሁን በኋላ ኃላፊነቱ ሙሉ በሙሉ የነዳጅ ኩባንያዎች ነው ብለዋል። በዚህ ረገድ ከነዳጅ ኩባንያዎቹ ጋር ውይይት ተደርጎ እርምጃ እንዲወሰድ ስምምነት ላይ እንደተደረሰም ጭምር ነው ሚኒስትሩ የተናገሩት። በነዳጅ አቅርቦትና ስርጭት ረገድ የሚያጋጥመው ችግር ሙሉ በሙሉ ይቀረፋል ብሎ መናገር እንደሚቻልም አብራርቷል። እንደ ሚኒስትሩ ማብራሪያ ከሆነ በመላ ሀገሪቱ 1800 ገደማ የነዳጅ ማደያዎች ይገኛሉ። የነዳጅ ኩባንያዎቹ ደግሞ 59 ናቸው። በመሆኑም ኩባንያዎቹን መቆጣጠርና ነዳጅ የለንም የሚሉ ማደያዎች ካሉ ኩባንያዎቹ ላይ እርምጃ መውሰድና ተጨማሪ ነዳጅ እንዳያገኙ እንደሚደረግም ነው የገለጹት። ይህን ሊያሳልጥ የሚችል የነዳጅ አቅርቦትና ስርጭትን መመሪያ ተረቆ ውይይት እንደተደረገበትና በቅርቡ ተግባራዊ እንደሚሆንም ገልጿል። ለነዳጅ የምናወጣው ወጪ ወደ $3 ቢሊዮን ገደማ ነው። ይህ ደግሞ ለሀገሪቱ አጠቃላይ የውጭ ንግድ ምጣኔ እየተቃረበ ነው ሲሉ ለምክር ቤቱ አባላት የተናገሩት ዶክተር ካሳሁን በነዳጅ ላይ መቀለድ ከቶ አንችልም ብለዋል። ይህን ያህል ገንዘብ ነዳጅ ላይ ኢንቨስት እያደረግን ህዝቡ በነዳጅ የሚመረርበት ሁኔታ ማብቃት አለበት የሚል ቁርጠኛ አቋም ወስደን ሰፋፊ ስራዎችን እየሰራን እንገኛለን ሲሉም ነው ለምክር ቤቱ የተናገሩት። ከዚሁ ጋር ወደ ተያዘ ሌላኛው ዜና ስናልፍ እስካሁን ተግባራዊ ሲደረጉ የነበሩት የሲሚንቶ ግብይት መመሪያዎች ተሻሩ። በግብይት መመሪያዎቹ የፋብሪካውንም ሆነ የቸርቻሪውን ዋጋ አስሮ ለመቆጣጠር አልተቻለም ነበር ያሉት የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ፣ ሆኖም በዚህ አግባብ ብዙ ለውጥ ስላልመጣም የሲሚንቶ ዋጋ ሰማይ ደርሶ እጥረት አጋጥሞ እንደነበር ገልጿል። አሰራሩ ከዚህም በላይ በተለይ አምራች ፋብሪካዎች ምርት ወደ ማቆም የተሸጋገሩበትን ሁኔታ የፈጠረና ምርት የተስተጓጎለበትን ሁኔታ ፈጥሮ እንደነበርም ነው የተናገሩት። ነገር ግን አሁን ላይ ስለ ችግሩ በማጥናትና መመሪያዎቹን በመሻር ግብይቱን አምራች ፋብሪካዎቹ እንዲቆጣጠሩት ተደርጓልም ነው ሚኒስትሩ ያሉት። 11ዎቹ ሲሚንቶ አምራች ፋብሪካዎች እስከ ችርቻሮ ድረስ ምርቶቻቸውን እንዲቆጣጠሩ ነው ያደረግነው ሲሉ ለምክር ቤቱ አስረድተዋል። ይህን በማድረጋችን በምርትና አቅርቦት ረገድ ያጋጠም የነበረው ችግር ተቀርፎ ገበያ ላይ የነበረው የሲሚንቶ ዋጋ ከ2200 ወደ 1600 የወረደበት የግብይት ሁኔታ ተፈጥሯል ሲሉም ለሕዝብ ተወካዮች ምክር ቤት አብራርተዋል። አሁንም ዋጋው ከዚያ በታች የሚወርድበትን ሁኔታ መፍጠሩ እንደሚቀጥል በመጠቆም የኮሪደር ልማቱን ሽፋን በማድረግ በራሳቸው ውሳኔ መፍረስ የሌለባቸውን የመኖሪያና የንግድ ቤቶችን ባፈረሱ ባለስልጣናት ላይ ክስ ተመሰረተ። ከ2 ሳምንታት በፊት ያለመከሰስ መብታቸው በአዲስ አበባ ምክር ቤት በተነሳው የልደታ ክፍለ ከተማ የቀድሞ ዋና ስራ አስፈጻሚ አቶ ሰኢድ አሊና በሌሎች 8 ግለሰቦች ላይ ነው በፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ሕግ የሙስና ወንጀል ክስ እየተመሰረተው። አቃቢ ሕግ አቶ ሰኢድ አሊን ጨምሮ በ8 ግለሰቦች ላይ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሙስና ጉዳዮች ወንጀል ችሎት ክስ መስርቶባቸዋል። የተሳትፎ ደረጃቸውን ጠቅሶ በተከሳሾቹ ላይ በ1996 ዓመተ ምህረት የወጣውን የወንጀል ሕግ እና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ የተመለከቱ ድንጋጌዎችን በመተላለፍ ስልጣንን ያለ አግባብ መገልገልና በወንጀል የተገኘ ገንዘብን ወይም ንብረትን ሕጋዊ አስመስሎ ማቅረብ በሚልም ነው አቃቢ ሕግ ዝርዝር ክስ ያቀረበባቸው። ክሱ የቀረበባቸው አንደኛ
አንደኛ የልደታ ክፍለ ከተማ የቀድሞ ዋና ስራ አስፈጻሚ ሰኢድ አሊም፣ ሁለተኛ በክፍለ ከተማው ወረዳ 4 ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ ደበላ ዳባም፣ ሶስተኛ በክፍለ ከተማው ወረዳ 4 መንግስት ቤቶች ጽህፈት ቤት ኃላፊ አንድነት አብዩ፣ አራተኛ የመሬት ልማትና አስተዳደር ጽህፈት ቤት ተወካይ ኃላፊ ቴዎድሮስ ጸጋዬ፣ አምስተኛ በንግድ ስራ የሚተዳደረው ሀጂ በገን ኃይሩን ጨምሮ 5 የመንግስት ሰራተኞችና 3 በግል ስራ የሚተዳደሩ በአጠቃላይ በ8 ግለሰቦች ላይ ነው። በዚህም አንደኛ ክስ በአንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛና አምስተኛ ተከሳሾች ላይ የቀረበ ሲሆን ከአንደኛ እስከ አራተኛ የተጠቀሱት ተከሳሾች እንደ ቅደም ተከተላቸው ኃላፊ ሆነው ሲሰሩ በግል ስራ ከሚተዳደረው ከአምስተኛ ተከሳሽ ጋር መመሳጠር የሚል ይገኝበታል። በተለይም ከጥር 29 ቀን 2016 ዓመተ ምህረት ጀምሮ በክፍለ ከተማ ውስጥ ከሜክሲኮ እስከ ቄራ ባለው መንገድ ማስፋፊያ የኮሪደር ልማት ጥናት መሰረት የሚሰራውን ፕሮጀክት ሽፋን በማድረግ በክፍለ ከተማ ወረዳ 4 ሳልቫቶሬ ዴቪታ ተብሎ በሚጠራው አካባቢ ግለሰቦች ተከራይተው ይኖሩባቸው የነበሩ የቀበሌ ቤቶችን አፍርሰው ይዞታውን የአምስተኛ ተከሳሽ ንብረት ለሆነው ዋይልድ አፓርትመንት ለተባለ ህንፃ መጠቀሚያ እንዲሆን ማመቻቸት የሚል በክሱ ይገኝበታል። በዚህም ከኮሪደር ልማት መስመር ውጭ የሚገኙ 6 የመኖሪያ ቤቶች በውስጣቸው ግለሰቦች እየኖሩበትና ንግድ እየተከናወነበት እያለና የከተማው ካቢኔ ቤቶቹ እንዲፈርሱ ባልወሰነበት እንዲሁም ፕላን ፎርማትና የካቢኔ ውሳኔ ባልተያዘበት ሁኔታ አንደኛና አራተኛ ተከሳሾች ቤቶቹ በፍጥነት እንዲፈርሱ ለወረዳው አመራር ለሆኑት ሁለተኛና ሶስተኛ ተከሳሾችና ለሌሎችም ያለ አግባብ ትዕዛዝ መስጠታቸውን ጠቅሶ አቃቤ ሕግ በክሱ አስፍሯል። ሁለተኛና ሶስተኛ ተከሳሾች ደግሞ ህገወጥ ትዕዛዝ በመቀበል ቤቶቹ እንዲፈርሱ በቃለ ጉባኤ በመወያየት በሁለት ቀን ውስጥ ቤቶቹን ለማፍረስ የሚያስፈልገውን የማፍረሻ ግምት በተመለከተም ለአራተኛ ተከሳሽ ማፍረሻ ግምት በሚል በግንቦት 9 ቀን 2016 ዓመተ ምህረት ደብዳቤ ጽፎ በመስጠት ቤቶቹ እንዲፈርሱ በማድረግ እንዲሁም በቤቶቹ ነዋሪ ለሆኑ ተነሺዎችም ያለ አግባብ በተለያዩ ሳይቶች ምትክ ቤቶች እንዲያገኙ አድርገዋል የሚል ይገኝበታል። መፍረስ የሌለባቸውን 6 የመኖሪያና 1 የንግድ ቤት በማፍረስ የመንግስት ቤቶች ውስጥ በኪራይ ይኖሩ ለነበሩ ግለሰቦች አጠቃላይ የዋጋ ግምታቸው 3,383,202 ብር ከ77 ሳንቲም 6 የጋራ መኖሪያ ቤት ኮንዶሚኒየም እንዲሰጣቸው በማድረግ የሚል በክሱም ተካቷል። እንዲሁም ቤቶቹ የፈረሱበት ቦታ ስፋቱ 503 ካሬ ሜትር ቦታ በህገወጥ መልኩ ለአምስተኛ ተከሳሽ ንብረት ለሆነ ህንፃ አገልግሎት እንዲውል ለማድረግ አንደኛ ተከሳሽ በአካል በቦታው ላይ በመገኘት ተፈቅዶለታል እንዳትከለክሉት ያልማ በሚል በቃል ለሁለት የአቃቢ ህግ ምስክሮች ለሆኑ ባለሙያዎች ትዕዛዝ መስጠታቸውንም በክሱ ተጠቅሷል። አንደኛና አራተኛ ተከሳሾች ሊፈርሱ የማይገባቸው የመንግስት ቤቶች ያለ አግባብ እንዲፈርሱ ትዕዛዝ በመስጠትና ሁለተኛና ሶስተኛ ተከሳሾች ደግሞ ይህንን ህገወጥ ትዕዛዝ ተቀብለው ቤቶቹን በማፍረስና ለአምስተኛ ተከሳሽ ምቹ በማድረግ ህገወጥ ግንባታ እንዲገነባ ህጋዊ ባልሆነ መንገድ በመፍቀድ አምስተኛ ተከሳሽን በዚሁ ይዞታ ላይ ወይም ቤቶቹ በፈረሱበት ቦታ ላይ ያለ አግባብ ህገወጥ ግንባታና ማስፋፊያ ስራን በመስራቱ በክሱ ዝርዝር ላይ ተመላክቷል። በተለይም ለተነሺዎች ያለ አግባብ የመንግስት የጋራ ቤቶች ወይም ኮንዶሚኒየም እንዲሰጣቸው በማድረግ ተከራዮች ያለ አግባብ ቤታቸው እንዲፈርስ በማድረግና በመንግስት ላይ የሊዝ ዋጋን ጨምሮ ብር 4,362,986 ብር ከ89 ሳንቲም የሚገመት ጉዳት ያደረሱ መሆናቸውን በክሱ የጠቀሰው አቃቢ ህግ ከአንደኛ እስከ አራተኛ ተራ ቁጥር የተገለጹት ተከሳሾች በዋና ወንጀል አድራጊነት እንዲሁም አምስተኛ ተከሳሽ በልዩ ወንጀል አድራጊነት ተካፋይ በመሆን ስልጣንን ያለ አግባብ መገልገል ከባድ የሙስና ወንጀል ተከሷል። በሁለተኛ ክስ ደግሞ በአንደኛ፣ በአምስተኛ፣ በስድስተኛ፣ በሰባተኛና ስምንተኛ ተከሳሾች ላይ አንደኛ ክስ በተጠቀሰው መልኩ 6 ሚሊዮን ብር ምንጩ እንዳይታወቅ እንዲሁም ወንጀል ፈጻሚው ከህግ ተጠያቂነት እንዲያመልጥ ለማድረግ ገንዘቡን በባንክ ሂሳባቸው ያስቀመጡ እንዲሁም ያስተላለፉ መሆናቸው ተጠቅሶ ሁሉም ተከሳሾች በዋና ወንጀል አድራጊነት በፈጸሙት በወንጀል የተገኘ ንብረት ወይም ገንዘብ ህግ ያስመስሎ ማቅረብ ወንጀል ተከሷል። ክሱ ለተከሳሾች የደረሰም ሲሆን አንደኛ ተከሳሽ በክሱ ላይ የክስ መቃወሚያ ካለው ለመጠባበቅ ለህዳር 27 ቀን 2017 ዓመተ ምህረት ተቀጥሯል። በመጨረሻም
ከመንግስት ጋር ተደረገ የተባለውን የሰላም ስምምነት ተከትሎ የኦሮሞ ነጻነት ሰራዊት አባላት ወደ ካምፕ መግባት ጀምረዋል ተባለ። የኦሮሚያ ክልላዊ መንግስትና የኦሮሞ ነጻነት ሰራዊት አመራሮች የደረሱትን የሰላም ስምምነት ተከትሎ የሰራዊት አባላቱ ወደ ተዘጋጀላቸው ካምፕ መግባት መጀመራቸውን የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታውቋል። ታጣቂዎቹ እሁድ ህዳር 22 ቀን 2017 ዓ.ም በኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳና የነጻነት ሰራዊቱ የማዕከላዊ እዝ አዛዥ ጃል ሰኚ ረጋሳ የተፈራረሙትን ስምምነት ተከትሎ ነው በተለያዩ አካባቢዎች ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት አባላት ወደ ተዘጋጀላቸው ካምፕ እየገቡ መሆኑ የተነገረው። ለዓመታት የዘለቀውን ጦርነት እንደሚፈታ የታመነበትን በኦሮሚያ ክልል መንግስትና በኦሮሞ ነጻነት ሰራዊት ከፍተኛ አመራር ጃል ሰኚ ነጋሳ መካከል የተፈረመውን የሰላም ስምምነት በጃልመሮ የሚመራው የታጠቀው ቡድን ውድቅ አድርጎ ችግሩን በዘላቂነት አይፈታም ማለቱ ይታወሳል። ወደ ካምፕ የገቡት ታጣቂዎች ትጥቅ የመፍታትና ወደ ህብረተሰቡ የመቀላቀል ሂደት አካል ስለመሆኑ በግልጽ የታወቀ ነገር ግን የለም። ውድ የኢትዮጵያን ሪፖርተር ዲጂታል ሚዲያ ቤተሰቦች የሰዓቱ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበር። ስለተከታተላችሁን አመሰገንን። ጤና ይስጥልን።